ቅድስትና ዳጣዬ እንግዲህ እየተከታተሉ ማህሌት የምትገባበት ቤት እንግዲህ እሷን እየተከታተሉ ነበረ። ያው ምሳሌ የት እንዳለች ለማወቅ መጨረሻ ላይ ግን ማህሌት ነቃችባቸው። ለምንድን ነው እኔ የምትከታተሉኝ? ከቅድም ጀምሮ እኔ አይቻችኋለሁ። ምን ፈልጋችሁ ነው ስትላትም ቅድስት እኛ ከአንቺ ምንም አንፈልግም፣ እኛ የምንፈልግ ምሳሌ ብቻ፣ ምሳሌና ምሳሌ ብቻ ነው የምንፈልግ። ምሳሌ በፍጹም አታገኟትም። እንደውም እንኳን መጣችሁ ነው አብረን ተከትለን እንሂድ፣ ኑ ይዣችሁ ልሂድ በማለት እንግዲህ ደህና ወገኛ ናችሁ ምሳሌ። እንደውም እናንተ ምሳሌ የት እንዳለች ብታውቁ እናንተ ደፍራችሁ ከቤታችሁ ባልወጣችሁ ነበረ። ስለዚህ በፍጹም ከአሁን በኋላ ምሳሌ አታገኟትም፣ አትትከሙ፣ ዝም ብላችሁ ነው አሳራችሁ የምታዩት በማለት እንግዲህ ቅድስትን በጣም አዘነች። እኛ ከአንቺ ምንም ማህሌት ተረጅኝ እባክሽ፣ ከአንቺ ምንም አንፈልግም ስትላትም ምንም ነገር ልትነግራት አልቻለችም። ስለዚህ ኑ ተከተሉን፣ እንግዳውስ መምጣታችሁ ጥሩ ሆኗል፣ ኑ አብረን እንሂድ በማለት እንግዲህ ተሳልቃባቸዋለች ማለት ነው። ዳጣዬ አለበለዛ እዚሁ ነው ማራግፍሽ በዚህ በያዝኩት ድንጋይ ስትላትም እስቲ ወንድነሽ ሞክሪ በማለት እንግዲህ ሰላም ሰላም፣ የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየታችሁ ስለምሰጡኝ እጅግ አድርጌ አመሰግናለሁ። እንግዲህ ምሳሌ እንግዲህ ይዤላችሁ መጥቻ ያለው ማለት ነው። እንግዲህ ያው ዛሬ እንግዲህ እየተከታተለቻት ትገኛለች። እንግዲህ ዳጣና ዳጣና እንግዲህ ቅድስት እየተከታተሏት እንደነበረ ነቃችባቸው ማለት ነው። ኑ ኑ እንሂድ፣ ምሳሌ የት እንዳለች ላሳያችሁ፣ ከዛ በኋላ ደግሞ ትወስቷታላችሁ ስትል ምን ነው ፈራችሁ እንዴ? ገብታችሁ እኮ ምሳሌ ይዛችሁ ትወጣላችሁ። ይሄን አይደል እንዴ የፈለጋችሁ? በቃ ቅድስት ነይ ይብራብን፣ በቃ አይ ጥሩ አይደለም፣ ነይ ነይ እንሂድ እንመለስ ስትላትም ዳጣዬ እንግዲህ ምንድን ነው የምትንሸኳሸኩት? ተሰሙኝ፣ ከፊቴ ዞር በሉ፣ ማንም ሰው እንዳይከተለኝ። ስለዚህ ከአሁን በኋላ አንድ ሰው ቢከተለኝ የምሳሌ መጨረሻ የከፋ ይሆናል። አንዳችሁ ብትከተሉኝ ያልቆላችኋል በማለት እንግዲህ በጣም አስፈራራቻቸው። ማህሌት እንግዲህ ማህሌት ታውቃላችሁ ሀርደኛ ናት። እንግዲህ አንድ ሰው ከተከታተለኝ እናንተ በነፍሳችሁ ፍረዱ፣ ምሳሌ አታገኟትም። ስለዚህ አንዳችሁ እንዳትከተሉኝ በማለት እንግዲህ ኤፍራታ ከማህሌት ጋር እንግዲህ ማህሌት ከኤፍራታ ጋር እንግዲህ አብራ ተቀምጣለች ማለት ነው። እንግዲህ አስፈራራቻቸው። ያው እሷ ማህሌት ኤፍራታ ቤት እየሄደች ነበረ ግን ያው ቅድስትና ደግሞ ዳጣዬ ምሳሌ ለመፈለግ ምሳሌ ያለችበት ቤት ማወቅ ነው የፈለጉት። ማህሌትን ሲከታተሏት ነበረ። እሷ ግን መጥታ ያው ዞሮ ዞሮ ኢፍራታ ቤት ነው እንግዲህ መጥታ ኢፍራታ ተኝታ ነበረ። አጠገቧ መጥታ ተኛች ማለት ነው። ኢፍራታም ደግሞ እንግዲህ ማህሌት ተኝታለች ብላ እንግዲህ ስልኳ ውስጥ መተኛቷና አለመተኛቷ እንግዲህ ቼክ አርጋ ያው ስልኳን ለመክፈት ስትሞክርም የዘጋችው በራሷ አሻራ በፊቷ አሻራ ስለሆነ አልከፈትም አላት ማለት ነው። እንግዲህ ኢፍራታ እንግዲህ ማህሌት ላይ የነበረው ስልኳ ውስጥ የነበረ ጠቅላላ እንግዲህ ወደ እሷ ለመገልበጥ ነበረ ግን ስልኳ በአሻራ ስለተዘጋ ምንም በአይኗ አሻራ ነው የተዘጋ ማለት ነው። እንግዲህ ምንም ሊከፈትላት አልቻለም። መጨረሻ ላይ ግን ያው በተኛችበት አይኗ ክፍተ አሻራው ከፈተላት። በአይኗ አሻራ ነው እንግዲህ ስልኩ የተዘጋ የነበረው። ግን እቺ ኢፍራታ እንግዲህ ከባድ ሰው ናት። ጠቅላላ እንግዲህ ስልኳ ላይ የነበረው ጠቅላላ ፋይል ወደ እሷ ገልብጣለች ማለት ነው። እንግዲህ በጣም ጉደኛ ናት ማለት ነው። እንግዲህ ያው መድበልም እንግዲህ ብር ሰጥሻለሁ አንቺ ብቻ እርጅኝ እንጂ ሁሉም ነገር በማለት ያው አበረታቷታል። እኔ የአንቺ እገዛ ፈልጋለሁ ኤፍራታ። ምሳሌ እንግዲህ ብዙ ቀናት አስቆጥራለች። እንግዲህ የት እንዳገቷት ላገኛት አልቻልኩም በማለት ኤፍራታም እንግዲህ ጀግናዋ እንግዲህ ጠቅላላ ማህሌት ላይ የነበረው እንግዲህ
ጠቅላላ ፋይል ወደ እሷ ስልክ እንግዲህ ገልብጣ እንደተኛች መልሳ ሄዳ ተኝታለች። ማህሌትም ይሄ ሁላ አታውቅም። ኤፍራታ ግን ስራዋ ሰርታ እንግዲህ አጠናቃለች ማለት ነው። እንግዲህ በጣም እንግዲህ ቅድስትም እንግዲህ መድብል ሲያንጎራጉር እንዴ መድብል ምን ሆነህ ነው? ትንሽ እንኳን ለምሳሌ ነገር አያሳስብም? ምን አንዳንዴ ሲያንተ ነገር ግራ እየገባኝ ነው፣ ግራ ተጋብቻለሁ፣ ምን ሆነህ ነው ስትለውም እንግዲህ በጣም ኮስተር ብል እንዴት ነው የምትነጋገሪው? እንዴት ነው የማያሳስበኝ? ይላል መድብል። ምስ ምሳሌ ሳትኖር እንደዚህ መስፈን፣ እንደዚህ ፈገግ ማለት፣ እንዲህ ተረጋግቶ መቀመጥ እንዴት ነው? እንዲህ አይነት እኔ እኮ ጨንቆኛል። እንዴት ነው ተረጋግቶ በዚህ ሰዓት መቀመጥ? መቼም ተስፋ ሰጪ ነገር አግኝቼ ይሆናል ያ ደስ ብሎኝ ነው በማለት ቆይ አሁን ምን ተስፋ አለ እንዲህ ተቀምጠህ እንዴ? ምሳሌ እኮ ማን እንዳገታት እራሱ አላወቅንም። ቅድም እንግዲህ ቅድም ማህሌትን አግኝቻት እራሱ ምሳሌ ማን እንዳገታት ብታውቁ ኑሮ ከቤትም ባትወጡ ብላ ነው ያለችን። ስለዚህ አንተ የምሳሌ እንኳን የት እንደታገተች ሳታውቅ እዚህ ቁጭ ብለህ መድብል በአንተ ይሄ ይጠበቃል? ቁጭ ብለህ ምንድን ነው ተረጋግቶ ቁጭ ማለት? ስለዚህ ምሳሌ በሌለችበት እኔ እኮ በጣም ተጨናንቄ ያለው እሷ እንኳን የት እንደታገተች እንኳን እስከ ዛሬ ድረስ አላወቅም በማለት እንግዲህ ምናልባት ጥሩ ነገር እና መልካም ነገር ሰምቼ ይሆናል። አንቺ ምን ታውቂያለሽ? ምን ሆነሽ ነው ግን እንዲህ አይነት ንግግር የምታናግርኝ? ይላል መድብል ማለት ነው። እንግዲህ ቅድስት እኔ በጣም ተጨናንቄ ያለው እኔ ምን ላድርግ? ስለዚህ በመድብል ይህ አይጠበቅም። ቶሎ ቶሎ ብለህ ስራህን ማፍጠን አለብህ። ምሳሌ የት እንደደረሰች በደንብ ማፈላለግ አለብህ። ስለዚህ አንተ እኮ ተረጋግተህ ቁጭ ብለሃል ቤት ውስጥ ምሳሌ በሌለችበት። እኔ ግን በጣም ከብዶኛል፣ በጣም በጭንቀት ልሞት ነው ትላለች ቅድስት ማለት ነው። እንግዲህ ቅድስት በጣም ተጨናንቃለች። ምን ይደረግ እንግዲህ በማለት እንግዲህ ቅድም በመንገድ ላይ እንኳን አግኝታኝ ራሱ ስለምን ስለ ምሳሌ ድንገት ካወቀች ብዬ ስጠይቃት እሷ ተያት መሀይም ናት፣ ማህሌት አትጠይቂያት፣ ምንም አታውቅም፣ መሀይም ናት። ይልቅ እመኝ ያለውት ነገር ሁሉ ለምሳሌ የሚጠቅም ነገር ነው። ታዲያ ምሳሌ የት አለች? እስከ ዛሬ የት ነው የታገተችው? እስከ ዛሬ መድብል ምን እያደረጓት እንደሆነ አይታወቅም። መድብል እስከ ዛሬ ድረስ ቅድስት አይዞሽ ይላታል። ቅድስት ምሳሌ በቅርቡ የምትወጣ ይሆናል፣ ተረጋጊ አንቺ፣ ነገ ትመጣለች፣ አይዞሽ ምሳሌ ነገ ትመጣለች። ልመንህ እንዴ ልመንህ? ምሳሌ ነገ ከኛ ጋር ትበላለች። ስለዚህ ነገ ትመጣል። በዚህ ሰዓት ከኛ ጋር ናት። አይዞሽ አያሳስብሽ። ቃል ገብቼልሽ ነበረ። በምሳሌን እኮ አስለቅቃታለሁ ብዬ ቃል ገብቼ ነበረ። በቃሌ መሰረት ነገ የምታዩ ይሆናል። አዎ እኔን እመኚኝ። እኔ እኮ በተግባር ነው ሁሉም ነገር። መድብል እኔ ታውቂኛለሽ ጠንቀቃሽ። ስለዚህ ቆይ ግን ያለችበት ቦታ ግን አውቀህ ነው? አዎ ትመጣለች። ምክንያቱም እኔ መድብል ጀግናው ነኝ። ስለዚህ መጀመሪያም እኮ ብዬሽ ነበረ እና የእውነት ነው እና ብሩክስ ብላ ስትጠይቀው የእሷ ይቅደም ከዛ የእሱ ይቀጥላል። አሁን ልደሰት ወይስ ምን ላድር? ነግሬሽ ነበር እኮ ቅድስት፣ አንቺ ምሳሌን አስለቅቃታለሁ እኔ መድብል ጀግናው ነኝ ብዬሽ ነበር። አንቺ ተረጋጊ። ነገ ማታ ግን እዚሁ ትቀመጣለች ከኛ አብራን። እንደዚህ ነው ያልከኝ ወይስ ጆሮዬ ነው? አይ በፍጹም ጆሮሽ አይደለም። ትክክል ነው። አጎትሽ ግን ጨካኝ ነው። አጎቴ እኮ ይዘፍናል፣ ድምፁ በጣም ሲያምር ትላለች ምሳሌ። ግን እኔ አንቺ ማስረዳት ግን አልፈልግም በማለት እንግዲህ ያኔ ግን አትምቱት ተውት አትያቸውም ነበረ። እንደዛ እንድልህ ከፈለክ አሁን ልቀቀኛ። እኔም ስለማላዝ እንጂ እለቅሽ ነበረ። ደግሞ እኔ እኮ በደንብ አድርጌ እንከባከብሻለሁ በማለት እንግዲህ ምሳሌ ያገታት ልጅ ያው እኔ መፍታት አልችልም፣
ምችልማ ቢሆን በፊትም እፈታሽ ነበረ፣ ግን እኔ በደንብ ተንከባከባት ተብዬ የተንከባከብኩሽ እገኛለሁ በማለት እንግዲህ ምሳሌም እንግዲህ ፍታኝና ችግር የለውም የሆን ነገር ሁሉም አስተካክላለሁ ብላ ስትለውም እንግዲህ እኔ ፍቃደኛ ካልሆነ ከበላይ ሲታዘዝልኝ እፈታሻለሁ፣ አሁን ግን መፍታት አልችልም በማለት እንግዲህ አው ግን አጎቴ ከመጣ ይገልሃል። እሺ ምን ላምጣልህ? ምግብ ገዝቼ አመጣልሻለሁ። አይ እኔ አልፈልግም ምግብ። ለማንኛውም ነገ ከዚህ ቤት ልትወጪ ትችያለሽ። ወደ ቤት ነው እንዴ? ቅድስትና አጎቴ በጣም ነው የናፈቁን በማለት እሱ እንግዲህ ነገ የምናየው ይሆናል አይዞሽ በማለት እንግዲህ ቅድስት ነገ ልትወጪ ትችያለሽ፣ ተረጋጊ ምሳሌ ማለት ነው። ምሳሌ ነገ ልትወጪ ትችያለሽ፣ ተረጋጊ በማለት እንግዲህ ምሳሌ አጎቴ ይገልሃል ካለቀክኝ በስተቀር በማለት ኤፍራታ እንግዲህ ማሌት ጉዳይ አርጋታለች ማለት ነው። ማሌት ላይ የነበረው ፋይል ጠቅላላ ወደ ስልኳ ገልብጣ እንግዲህ አሁን እንግዲህ ወደ መድብል እንግዲህ መድብል ላይ ደውላ እንግዲህ ያለው ሄሎ ካሌብ ትላለች። ኤፍራታ ነኝ የማሌት እህት፣ ለማሌት እንዳትነግራት። አይ ገዳይ ሲያረፋፍድ ሟች ይገሰግሳል አሉ ይላል ካሌብ። እንግዲህ ኤፍራታ የደወለችው ካሌብ ላይ ነው። ሄሎ ካሌብ እኔ ኤፍራታ ነኝ፣ ግን ለማሌት እንዳታወራ በማለት እንግዲህ ጠቅላላ ማሌት ላይ የነበረው ፋይል እንግዲህ ጠቅላላ ወደ እሷ አድርገዋለች ማለት ነው። እንግዲህ በጣም ጉደኛ ናት። እኔ ነፃ ማውጣት ነው የምፈልግ፣ ሁሉም ነገር እኔ አልፈልግም። እንደዛ ከፈለግሽ ዝና ያለበት ቦታ ጠቁሚኝ። ስለዚህ ምንም ችግር የለም፣ ዝና የት እንዳለ አውቃለሁ። ስለዚህ እኔ ዝና ጋር ከመሄዴ በፊት ምሳሌ እንድትፈቷ ትፈልጋለሁ። ከዛ በኋላ ግን ችግር የለብኝም፣ ዝናም የት እንደታሰረ ነግራችኋለሁ በማለት እንግዲህ ለካሌብ ያለው ነገር ተናግራለች ማለት ነው። እንግዲህ ማሌት ምሳሌ ከፈታቻት በኋላ እኔ ችግር የለብኝም፣ ከዛ በኋላ ዝና ያለበት ቦታ እኔ ጠቁማቸዋለሁ፣ እኔ ሁሉም ነገር አቅጣጫ አውቃለሁ፣ አታስብ ካሌብ፣ ግን ለማህሌት በፍጹም እንዳታወራ እንዳትናገር በማለት እንግዲህ አይ ፍራታ እንግዲህ ማሌት ጉድ አርጋታለች ማለት ነው። ገዳይ ሲያረፋፍድ ሟች ይገሰግሳል አሉ። በጣም ጥሩ እንግዲህ እኔ ማላወራም ችግር የለውም ለማለት አታስቤ በማለት እንግዲህ ካሌብ እንግዲህ ደህና ተርቶላታል ማለት ነው። እንግዲህ ስታረፋፍት ሁሉም ነገር ካጠናቀቀ በኋላ እንግዲህ አሁን ካሌብ ላይ ደውላ እንግዲህ ካሌብ ላይ እንግዲህ ማህሌት ጉድ ሆናለች። ጠቅላላ ፋይል ወደ እሷ ገልብጣለች። ከአሁን በኋላ ፊዳዋን ነው የምታይ ማለት ነው። ማህሌት በገዛ እንግዲህ እህቷ ይፍራታ ላይ ማለት ነው። ይፍራታ እንግዲህ ጉደኛ እንግዲህ ኃይለኛ ናት ማለት ነው። መድብልም እንግዲህ ከእሷ ጋር በብር በኃይለኛው እንግዲህ እከፍልሻለሁ በብር ነበር የተደራደረው ከማህሌት ጋር ማለት ነው። ያው እንግዲህ ማህሌት እንደምታውቁ ከዛም ከዚህም አድርጋ እንግዲህ ጠቅላላ ፋይል እሷ ላይ ነበረ። ኤፍራታ ደግሞ እንግዲህ ያው ብር ይጨመርልሻል ስላላትም እንግዲህ የብር ነገር እንግዲህ አይጣል ነው። ጠቅላላ እንግዲህ ማህሌት በተኛችበት ፋይል ወደ እሷ ገልብጣ ካሌብ ላይ በመደወል ካሌብም እንግዲህ ተሳለቀባት። አሁን እንግዲህ በጣም አርፍደሻል፣ ለማንኛውም እሺ ችግር የለውም በማለት እንግዲህ መልሶላታል ማለት ነው። እንግዲህ ቤት ሞገስ እኔ ትላንትና እኔና ቅድስት እኮ ምሳሌ ያለችበት ቦታ ሞካክረን ነበረ፣ ግን አልተሳካም ሞጌ ብላ እናንተ ግን ለምንድን ነው ነገሩ ልታበላሹት ነው እንዴ? እናትና አባትና ልጅ ገና ካሉበት ጭንቅና መከራ ሳይወጡ ደግሞ የእናንተ ደግሞ ተጨማሪ እንዴ? እናንተ ለእኛ እንኳን ሳትነግሩ ለምንድን ነው የሆነ ፍንጭ ነገር ካገኘን ብለን ነው ትላይ ዳጣይ። አይ ዳጣ በጣም እኮ አደገኞች ናቸው። እና ምን አደረጋችሁ? ማህሌት ነበረ ስንከተል የነበር ነው እና ሲላት ሞጌ ምን እናድርግ? እኔና ቅድስት ስንከታተላት ሰማች መሰለኝ። በቴስታ እንነቅላት ነበረ። ምን ዋጋ አለው? የልጅና የአባትን ጉዳይ ሳይጠናቀቅ ነገሩ ልታበላሹት እንዳይሆን ጥሩ አይደለም።
ኧረ እባክህ እኔ ከዚህ በኋላ እሞታታለሁ እንጂ እኔ ማንንም አልሰማም፣ እገላገላታለሁ እዚሁ እኔ ታየኛለህ። እኔ ምንም ቢሆን ራሴ መከላከል አያቅተኝም። ደግሞ ምሳሌ እኔ በጣም ናፍቃኛለች ትላለች ዳጣዬ። ደግሞ የሆነ ነገር ማድረግ አለብን ደግሞ ምሳሌ ዝናን ካልፈታ ነው ደግሞ ምሳሌ ማግኘት አንችልም። ግን እነዛ ሰዎች ብቻ ላግኛቸው ቆራርጬ ነው ምጥላቸው። ስለዚህ ሞቶ ካገኘሻቸው እንጂ በቁማቸው ካገኘሽ አይ አትነኪያቸውም። ዝና እንኳን ታስሮ እንደዛ ስትፈሪ ነበር በማለት እንግዲህ ዳጣዬ ቆራርጬ ነው መለቃቸው። እነዛ እንግዲህ ምሳሌ ያገቱ ሰዎች ላግኛቸው እንጂ አልቆላቸዋል ካገኘዋቸው። ግን ማህሌት እየተከታተልኳት ነበረ፣ በፍጹም ግን ላገኛትም አልቻልኩም በማለት እንግዲህ እኛ እንግዲህ አልቆልናል። ስለዚህ ያለው ነገር ሁሉም ነገር በምክክርና በጥበብ ካልሆነ በስተቀር እነሱ ኃይለኛ ሰዎች ናቸው። ጥሩ አይደለም፣ ካገኙንም ጥሩ አይደለም። ስለዚህ በጥንቃቄ መሆን አለበት ሁሉም ነገር በማለት እንግዲህ ዳጣዬ እንግዲህ አለቃቸውን ብላ እንግዲህ እየጎረረች ትገኛለች ማለት ነው። በፍጹም በፍጹም አለቃቸውም ብላለች። እንግዲህ በምንም ሆነ በምንም እኛ ማህሌትን ተከታትለን እንግዲህ ምሳሌ ያለችበት ቦታ ማግኘት እንፈልጋለን እንግዲህ እያሉ ይገኛሉ ማለት ነው። ግን ሞገሴ ጥሩ አይደለም፣ ለእኛ እንኳን ሳትነግሩ ነው ይሄ ነገር የምታካሂዱት፣ አግባብ አይደለም። እነሱ ሰዎች እኮ ኃይለኛ ናቸው። ስለዚህ እንዲህ በቀላሉ አንቺ አሁን እዚህ እንደምታወሪ አይደለም። ዝና እንኳን እንደዛ ታስሮ ለፈራሹ አሁን አንቺ ሰዎቹ ብታገኝ ትቆራርጫቸዋለሽ እንዴ? ሞቶ እራሱ አትነኪያቸውም። ሰዎች ኃይለኛ ናቸው፣ ቀላል እንዳይመስሉሽ በማለት እንግዲህ ዝና ሞገሴ ማለት ነው። ዝና እንኳን እንደዛ እጀ እግሩ እንኳን ታስሮ እንዴት እንደፈራሹ እና እንዴት እንደተንቀጠቀጥሽ በማለት ምሳሌ እንግዲህ በጣም ተጨናንቃለች። ሰዎች ራሴ እያለች ትገኛለች ማለት ነው። በጣም ራሷ እንግዲህ ራሷ ይዛ እንግዲህ ተጨናንቃለች ምሳሌ ማለት ነው። እና በጣም ታሳዝናለች። እንግዲህ ቤት ውስጥ እንግዲህ ስንት ቀኗ ነው ማለት ነው። እንግዲህ ቀናቶች አስቆጥራለች ማለት ነው። በክፍል ውስጥ ታግታ ማለት ነው። እንግዲህ ሞገሴም እንግዲህ ያው ያለው ነገር እንግዲህ እንደዚህ አይነት ነገር እንዳታደርጉ ጥሩ አይደለም። ስለዚህ ያለው ነገር እኛ ሳትናገሩ ማንኛውም ነገር አንቺና ቅድስት እንደዚህ አይነት ነገር እንዳታደርጉ፣ አግባብ አይደለም። እንደዚህ ለብቻችሁ ከተገኛችሁ እዛው ነው የሚቆራርጧችሁ እናንተን። ስለዚህ ጥሩ አይደለም። ባይሆን እኛ የጀመርነው ቀስ ብለን በጥበብና በስርዓቱ እኛ ራሳችንን እንጨርሰዋለን። እዚህ ውስጥ እናንተ መግባት የለባችሁም በማለት እንግዲህ ለቅድስትና ለዳጣ እንግዲህ ያለው ነገር ሞገሴ ተናግረዋል። እንግዲህ መጨረሻው ቤተሰቦች የምናይ ይሆናል። እንግዲህ ለምሳሌ መጨረሻ የምናይ ይሆናል። እንግዲህ ምሳሌ እንግዲህ ነገ ነው የምትወጣው። መጨረሻው የእሷ ማየት እንፈልጋለን።